የስቃይ ሳምንት ይባላል። ይሄ ሳምንት ማለት ነው። የመርበትበት ሳምንት፣ የመንከትከት ሳምንት፣ የመቃጠል ሳምንት፣ ሁሱ ቁጭ ብሎ የእናንተን ለቅሶና ቀረርቶ የሚሰማበት ሳምንት ይባላል። ይሄ ሳምንት ማለት ምንም ልታደርገው አትችልም። ያልተጻፈ ነገር፣ ያልተባለ ነገር፣ ያልተገለጸ ነገር እኔ በአምላኬ ያልተባለ ነገር አልልም፣ ያልተገለጸውም አልተገለጸም ብዬ ነው ማልፈው ብሎ ሲል ስታላግጡ የነበራችሁ ውርደታሞች አሁን መዋረዳችሁ ነው። እንደ እምነት ነው የተዋረዳችሁት። እናንተ ፖለቲከኞች፣ እናንተ ውርደት የማይሰለቻችሁ፣ እናንተ ኋላ ቀሮች፣ እናንተ ሃይማኖታችሁን የማይረዱ ሰዎች እንደዚህ ነው የምትዋረዱት እናንተ ማለት ነው። ገና አልተገለጸም ብሎ ሲል ትክክል ነው ብሎ የተነሱ ክርስቲያኖች እኮ አሉ፣ ኦርቶዶክሳውያን። ትክክል ነው፣ እንደውም እሱ ነው ጀግና። ያልተገለጸውን ነገር አልተገለጸም ብሎ ነው ያለፈው። እፎ የሚባል ተረታም ሰው ግን ተጠይቆ እንኳን ስለ እግዚአብሔር እንኳን አላስረዳም፣ ሰነፍ ሰው ነው፣ አስመሳይ ሰው ነው ብለው የመሰከሩ ኦርቶዶክሳውያን እኮ አሉ። ገብቷል? ጀግና ናቸው፣ ገና የገባቸው ማለት ነው። ስለዚህ በዚህ ሳምንት ወይ ኦርቶዶክሳውያን መጥተህ አልተገለጸም ትላለህ፣ ወይም ደግሞ የእግዚአብሔር አፍ የኛ አይመስልም አትበል። የኛ አይመስልም ብለህ ካልክ የማን ነው ታዲያ የሚመስለው? ምስሉን ካላወቅከው የማን ነው የሚመስለው ብዬ እየጠየቅኩ ነው። ወይም ደግሞ ደፍረህ አይ አልተገለጸም ትላለህ፣ በቀላሉ ማለት ነው። የማን እንደሚመስል አልተገለጸም ነው የምትለው፣ ደፍረህ ማለት ነው። ከዛ ሂደህ የሁሱን እግር ትልሳታለህ። እግሩን ስመህ ትክክለኛ መምህር ሆይ አንተ ስር ቁጭ ብለን እንማራለን ትለዋለህ። ይሄ ነው እውነቱ። አልተገለጸም ሲል ስትሳለቅ ነበረ። ምን ይመስላል? አፍ አለው? አዎ አለው፣ አፍ አለው ትላለህ። አሁን ጆሮ አለው። ምን ይመስላል? የኛ ግን አይመስልም ትላለህ። እሺ የማን ነው የሚመስለው? የማን ይመስላል? አይኑ የማን የሰው ካልመሰለ የማን ይመስላል? እስኪ ታውቁታላችሁ የማን እንደሚመስል? አታውቁትም። ስለዚህ ደፍረህ አልተገለጸም በላ። ለምን ትሸማቀቃለህ? በቃ ያላችሁ አማራጭ አይ አልተገለጸም ነው። በቃ በድፍረት አልተገለጸም። ሁሱ ሆይ ያስተማርክበትን መንገድ ትክክል ነው፣ ይቅርታ። ሲኖዶሱ እንደውም መግለጫ መስጠት አለበት። ሲኖዶሱ መግለጫ መስጠት አለበት። ለተከበረ የሌላ እምነት ተከታይ ወንድማችን በቲክታክ እና በዩቲዩብ በፌስቡክ እንዲሁም በሁሉም ነጣፊ ስለሆነ ልጃችን ሁሱ ስለሚባለው ልጃችን ባለፈው ከአንድ ወንበዴ ያደረጉትን ሃይማኖታዊ ክርክር የዛኔ የሰጠውን የትምህርት አሰጣጥ ስርዓት እኛንም እንደምንደግፈው በዚሁ ማሳወቅ እንፈልጋለን የሚል መግለጫ መሰጠት አለበት ከሲኖዶሱ። አዎ እንደዚህ አድርገህ ነው መግለጫ መስጠት ያለብህ። ቲክታክ ላይ ያሉ ሁሉ ደግሞ ምንድነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚባለውን ትተን የቲክታክ ኦርቶዶክሳውያን እጃቸውን ወደ ሁሱ ይዘረጋሉ። ቀይረነዋል። አዎ እንደዚህ ነው አንጀታቸውን እያቃጠልን የምናጠፋቸው፣ ጅማታቸውን እየበጠስን እንደዚህ ቅንድባቸውን እየላጨን የምናቃጥላቸው እንደዚህ ነው። ትቃጠላታለህ፣ ታራታለህ እንደዚህ ማለት ነው። የማይረባ በማይረባ ነገር ፖለቲካ ትሰሩ። ፖለቲካው እናንተ ላይ እንደዚህ ነው የምንጠመጥመው። ራሳችሁ የቆፈራችሁትን ጉድጓድ ውስጥ ነው የምትገቡት እናንተ ራሱ። አንድ ሰው ከዚህ በኋላ ኢየሱስ አምላክ ነው ወይስ አይደለም የሚል ወሬ ማውራት የለበትም፣ ወንጀል ነው። እግዚአብሔር ጾታ አለው የለውም የሚለውን ወሬ ብቻ ነው መዋራት ያለ። የለም ኢየሱስ ጾታው ምንድነው? ስላሴ ጾታ አላቸው ወይ እያለ ነው ማውራት ያለበት። እኔ እንደውም አንድ ሰው ኢየሱስ አምላክ ነው ወይስ አይደለም እያለ ሲያወራ ካገኙት እሱ ጋር ነው የምሰዳደበው። ሰዓቱ አይደለም። አሁን አዲስ አጀንዳ አለ። ትውልዱ ተወዛግበዋል። ትውልዱ የሚጠይቀው ጥያቄ አለ። ስላሴ ጾታ አላቸው ወይ? እግዚአብሔር አይን አለው ወይ? አይ አዎ አለው እያሉ ነው አባቶች። ግን የኛ አይመስልም እያሉ ነው ራሳቸው። እሺ የማን ይመስላል ንገሩ። የማን ነው የሚመስለው? አማራጩ እሱ ነው። የማን ይመስላል? የኛ ካልመሰለ የማን ነው የሚመስለው? ምስል አለው አምሳል አለው ማለት ነው። የኛ ካልመሰለ የማን ነው? የማታውቁ ከሆነ ግን ተመልሳችሁ ወደ ሁሱ አልተገለጸም ብላችሁ መመስከር መቻል አለባችሁ። ስለዚህ ጥያቄው፣ ወሬው፣ አጀንዳው ሁሉ እግዚአብሔር ጾታ አለው ይሄ ነው። ሜሪ ሰላም እግዚአብሔር አፍ አለው አሉ አባቶች። አፉ ግን የኛ አይመስልም ነው ያሉት። የኛ ካልመሰለ የማን ይመስላል? ጥያቄ ነው። ወይም ደግሞ አልተገለጸም ብላችሁ ለሁሱ እውቅናና ሽልማት ሰጥታችሁ የሁሱን እግር ልሳችሁ ሁሱን አመስግናችሁ ይሄ ልጅ ትክክል እንደነበረ አስተምሮቱ በሁሱ ባስተማረበት መሰረት እናንተም ማስተማር እንዳለባቸው መስክረው
ማለፍ አለባቸው። ይሄ ነው ወይ ደፍረው አልተገለጸም ይበሉ ወይም ደግሞ የሰው የማይመስል አፍ ከሆነ ያለው የማን እንደሚመስል ይንገሩ። የሰው አይመስልምም ማለት የለባቸው የማያውቁት ከሆነ ካልተገለጸና ካልተነገራቸው የሰው አይመስልምም ማለት የለባቸው። የማን ይመስላል አናቅም አልተገለጸም ነው ማለት ያለባቸው። የኛ አይመስልም ለምን ታዲያ የማን ነው የሚመስለው? የሰው ካልመሰለ የዳይናሶር ይመስላል ማለት ነው። የዳይናሶር ካልመሰለ የጥንቸል ይመስላል ማለት ነው። የጥንቸል ካልመሰለ የካንጋሮ ይመስላል ማለት ነው። አይ የሚል ከሆነ ደግሞ በቃ አያውቁም ማለት ነው። ካላወቁ አልተገለጸም ይበሉ። በቃ ይሄ ነው። ፈጣሪን ፍጡር ለማድረግ የምትሮጥበት መንገድ አልተመቸኝም። ግን ቀጥል እስቲ። ምንም የትም እንደማደርስ ስለማውቀው ኢየሱስም የትም አይደርስም። እኔ ፍጡሩን ነው። አትሳደብ። ፈጣሪን አልተሳደብኩም። አንቺ ነሽ እየተዳፈርሽ ያለሽው። እኔ ፈጣሪሽ አይደለም። ቃላት አንጠንቀቅ። እሺ አይ እኔ ፈጣሪሽ እጠይቅሻለሁ። ትጠየቂያለሽ። ያልተመለሰ ነፍ ነገር ስላለ ትጠየቂያለሽ። ጴንጤም ኦርቶዶክስ ግድ የለም መጠየቅ እንድንግባባ ከፈለግሽ ቀስ ብለሽ ነው ማውራት ያለብሽ እንጂ አንተ ራስህ እኮ ፕሉፒት ላይ ቆምክ ነው የምትመስለው እኮ ማይክሮፎን እየሰበክ ነበር እኮ እንዴ። እኔስ ቀላል ሰብካለሁ ጴንጤ የተጫወተበትና ጴንጤ ያጠፋውን ትውልድ ቀላል ሰብከዋለሁ እንዴ? እዚህ ቲክታክ ላይ የተሰራውን ድራማ ቀላል አንጀታችሁ ላይ እያስገባን ጅማታችሁን እንበጥሰዋለን እንዴ? ሁሱ ላይ የሰራችሁትን ፖለቲካ ዝም ብላችሁ ስትስቁ የነበሩት ጴንጤን ብትሆን ዝም ብለህ ስትስቅ ስለነበረ ቅንድባችሁን እየላጨን ቀላል እናወራለን እንሰብካለን እንዴ? ሜሪ ትቀልጃለሽ እንዴ? ኢየሱስ ጾታው ምንድነው እንዴ? ሁሱ እኮ ክርስቲያኖችን ሳይሆን ሙስሊሞችን እኮ ነው ዲቫይድ እኮ ያደረገው በሱ ሐሳብ ምክንያት። እኛ ብቻ እኮ አይደለንም። ተው እንጂ ስሚ፣ ኢየሱስ ጾታው ምንድነው? ኢየሱስ ጾታው ምንድነው ስትል ነው። እሺ እሱ ንጉስ ነው። አደናግሯቸውና ከኛ ጋር ዲቤት ገባ እያሉ ሺያ ሙስሊሞች ናቸው። ሺያ ሙስሊሞች ይሄው ትግራ ታዳምጭኛለሽ? ሜሮን ታዳምጭኛለሽ? ሚት አድርግ አንተ ወጌታ አደረቅልሃለሁ። እሺ ጥሩ ወንድማችን ነው ወጌታ። እሺ ቀስ ብለሽ አውሪ። እስኪ ድምፅሽን ቀነስ አድርጊ። ቀነስ ሄድፎን ነው መሰለኝ። በጣም ኤክስፔንሲቭ ሄድፎን ያደረኩት አይደለም። ሄድፎንሽ ሳይሆን ቀስ በይ እስኪ የሴት ትንሽ ተቅለትለሽ ቀነስ ምንድነው ግን? እኔ እኮ ከምን አይነት ባል ጋር ተግባብተሽ እንደምትኖሪ እኮ ነው እኔ ግራ የሚገባኝ። ቀስ ብለሽ ረጋ ብለሽ እንደ ሴት ልጅ ማውራት መቻል አለብሽ እንዴ። ሴቶች እኮ ዘራፍ ይሉ ነበር እኮ አንተ ሳትወለድ ሲጀመር በቃ ትቼዋለሁ። ሲጀመር ሴት ልጅ በዝግታ ትኑር ነው የሚለው። አንቺ ማውራት የለብሽም። ቀጥል አንተ። ለምን ታወሪያለሽ አንቺ? ማን ፈቀደልሽ? ማን ፈቅዶልሽ ነው የምታወሪው? እሺ አሁን ወደዛ ሪሜምበር ሌላ ቶፒክ አናነሳም። ማን ፈቅዶልሽ ነው የምታወሪው? እኔ ቶፒክ አላነሳም። እኔ የምነግርሽ አይደለም። ሴት ልጅ በዝግታ ትኑር ይላል መጽሐፍ ቅዱስ። ማን ፈቅዶልሽ ነው የምታወሪው አንቺ? አሁን ሲጀመር ሴት ልጅ እንድታወራ እኮ አይፈቀድላትም። በመጽሐፍ ወደዛ ርዕስ መግባት ፈለግ አንመለስም። በቃ እዛ ከገባ አይደለም አልገባም እኮ። እንድታወሪ የሚፈቅድልሽ አካል አለ? አዎ እሺ አለ። አዎ ጳውሎስ የሚያወራው ከምን ኮንቴክስት ነው? ከምን አውድ መሰረት ነው? ምንድነው ችግር የተፈጠረው ብለህ የምን አውድ ልታመጪ ነው አንቺ ደግሞ እንዴ? እንትን ሴቶች ነቢያት እኮ ነበሩ። በአዲስ ኪዳን እኮ ዲያቆናት ነበሩ። ልጅ ስለሄደ አንቺን ቆይ ገዳይ ናቸው እነሱ ገዳይ ናቸው። ግድ የለሽም። ወንድማቸው ላይ ሲያሴሩ የነበሩ ናቸው። ክርስቶስ ሲነሳ እኮ አብሳሪዎች ሴቶች ነበሩ አይደለ? ቆይ አንዷ የሙሴ እህት ናት። ያው እሷና ወንድሙ አሮን ሆነው መጽሐፍ ቅዱስ እኮ እንዴት አይነት እንትን እኮ እንደሆነ እኮ ሙሴ ላይ ሲያሸረግዱ የነበሩ የንግስና እንትኑን ሙሴ ላይ አሲረው ሙሴን ገልብጠው እንትን ምንድነው ህዝቡን ለማስተዳደር እንትን ሲያደርጉ የነበሩ ሴት ብሎ ነው የሚያስቀምጠው መጽሐፍ ቅዱስ። ተመልሶ ነብይት ነበረች ምናምን ብሎ ደግሞ ይሰብካል። እኔ በጣም ነው
ግራም ይገባኝ። አሮን እንደምታውቂው መጽሐፍ ቅዱስ እንደሚለው ያው ህዝቦችን እንዳሳሳተና የእንትን ቅርጽ ሰርቶ ህዝቦችን ጣዖት እንዳስመለከ ነው የሚናገረው። ተመልሶ ከእህቱ ጋር ደግሞ ተመሳጠሩ ምናምን ብሎ ደግሞ ነብይት ናት ብሎ ደግሞ ምስክርነት ይሰጣታል። ለማንኛውም ወንድምሽን ታስቀጅመዋለሽ ወጌታ። አዎ እስቲ የሚለው ነገር ካለ እንስማው። ወጌታ ቀጥል። እሺ እየቸኮለ ነው። አዎ ሜቢ ስራ ምናምን ይኖርበታል። ቀጥል። እኔ ሚውት ላድርግ። እሺ የገባሁበት ምክንያት ሳልገልጽ ነው አስቆምከኝ። አንድ ደቂቃ አሰጠኝ። ሚት አድርግ። ዋይት ሃውስ አይደለም የገባሁበት ምክንያት ምናምን አትበል። ቲክታክ ነው እኮ እድል እሰጥሃለሁ ብላኝ ነበረ ባቢሎን። እሰጥሃለሁ ታዲያ ከአንተ እንትን የሆነ ሰው ሲመጣ የተሻለ ሰው ሲመጣ ታዲያ አላሳልፈው ነው እንጂ አንተ ላይ ልዳረግ ነው እንዴ? ታዲያ አንተ ሁለቴ እድል አግኝተሃል እኮ። ኖ አንተ ጠየቅከኝ፣ እኔ አልጠየቅኩም እኮ። ትጠይቃለህ። ገና መጠየቅ ላይ ነው ያለሁት እኔ። ጥያቄ የምቀበልበት ሰዓት ገና ነው፣ አልደረሰም። አሁን ልጁ ወጌታ አለ። ወጌታ ነው ወጋህታ አይደለም። ይኸውልህ ይሄ ሐሳብ ከየት እንደሚመጣ እኔ አውቀዋለሁ እና ከየትም ይምጣ ሚውት አድርግ። አልፈቀድኩልህም። ቢያንስ በቴክኖሎጂ የበለጸጉ ምናምን አልፈቀድኩልህም እያልኩት ነገር ይዘው የሚመጡ ይችን ብቻ ቀንጭበህ ለምን አመጣህ ነው? ውረድ በቃ ብሎክ ላድርግ። ድንቁርና አይደለም ወይ ይሄ ነው? ለምን እውቀታቸውንም በዛው ሼር ብሎክ እንዳላደርገው ጠልዘው ወደ ታች ጠልዘው። ቴንክ ዩ ሰሚሮ። ብሎክ ላደርገው ነበረ ራሱ እኔ ብሎክ ነው የሚመጣልኝ። መሲ ለምን አይ መሲ አቤት። ልጅ እኮ የተዘጋጀ ለማውራት እኮ ነው። እድል እየሰጠ ነው ያለ ነው። ልጅ እኮ ነው ወጋህታ። ደግ ነው አለን። እኔ ነኝ ያወረድኩት። በሰላም አሁን ካወረዱት ስትል እኮ ነው ያኛው በነገራችን ላይ ያኛው ለውይይትና ወይም ደግሞ መልስ ለፈልጋችሁ ከሆነ እንደዚህ አይነት ብሎክ ማድረግና ማውረዳችሁ አግባብ አይደለም ብዬ ነው ማለት። ትክክል። ይቅርታ አባ ይቀጥሉ። ዝም ብለው አሁን ወደ ጉዳያቸው። ስላሴ ጾታ አላቸው። በስተት ነው ወጋህታ። ኦኬ ንጽጽር እያደረግን ስለሆነ ከአላህ ጋር አላነጻጸርንም። ማንን ነው ከአላህ ጋር የምናነጻጽረው? እኔ ጥያቄ እየጠየቅኩ ነው። ባለቤቱ ጥያቄ እየጠየቀ ነው። እሱን መልስ። ስላሴ ጾታ አላቸው። መልካም። እንደዛ የምትለይ ከሆነ አላህ ጾታ አለው ወይ ነው የምልህ። እኔ እየጠየቅኩ እኮ ነው። ስላንተ እየጠየቅኩ ነው። የክርስትና አስተምሮ የኦርቶዶክስነትን አስተምሮ ስላሴ ጾታ አላቸው ብሎ ያስተምራል አያስተምርም? እሱን መልስ። አያስተምርም? አዎ። የላቸውም ብለህ ነው የምታምነው? የማምነው ሳይሆን እንደዛ የሚባልም የለም። ከየት አመጣ? አልተገለጸም አይደለም። ጾታ አላቸው ተብሎ ተገለጸ ወይስ አልተገለጸም? ተገለጸ ወይስ አልተገለጸም? መገለጽ አለመገለጽ አይደለም። ሲጀመር የላቸውም ማለት አልተገለጸም ማለት አይደለም። አዎ አልተገለጸም ማለት አልተነገረም ነው አይደል? የላቸውም ነው ያልከው። ስለዚህ የላቸውም አይደል? እንደዛ ነው ማለት ያለብህ። አዎ ቴንክ ዩ። ኢየሱስ ጾታ የለውም። ኢየሱስና ስላሴ በሚለው ውስጥ መጀመሪያ መረዳት አለብህ። ዝም ብለህ ምንም ልረዳ አልችልም። ከስላሴ የስላሴዎች አንዱ አካል ስጋ የለም። ቆይ የስላሴዎች አንዱ አካል አዳምጠኝ፣ በእናትህ አዳምጥ። የምታውቀው ነገር እኮ የለህም ሲጀመር። ወይ አስረዳኝ። እሺ አንተ ንገረኝ። መልካም። በመጀመሪያ ላስረዳ። ኢየሱስ ክርስቶስ በመጀመሪያ ከድንግል ማርያም ከመወለዱ በፊት አብ ወልድ መንፈስ ቅዱስ ውስጥ አንዱ ወልድ ነው። ገባህ አይደለ? ይህ ደግሞ መለኮታዊ ማንነቱ ነው። ኢየሱስ ክርስቶስ ኢየሱስ የሚለው ራሱ ስም የተሰጠው ስጋን ከተዋሃደ በኋላ ነው። ስለዚህ አብ ወልድ መንፈስ ቅዱስ ከኢየሱስ ክርስቶስ ኢየሱስ ከመባሉ በፊት ወልድ ወይም ቃል የነበረ ነው። በዛ በመለኮታዊ ማንነቱ ውስጥ ጾታ የሚባል ነገር የለም። ነገር ግን ስጋን ከተዋሃደ በኋላ ልክ ተራ በተጠማ እንደሚባለው ሁሉ በወንድ ምሳሌ መጣ ወይም በወንድ። ስለዚህ ስላሴ የነበሩት ኢየሱስ ከመወለዱ በፊት ነው ማለት ነው። አዳምጥ። በመጀመሪያ ለመረዳት ሐሳብ አብ ወልድ መንፈስ ቅዱስ ይኸውልህ ወልድ ኢየሱስ አዳምጥ። ምንም አትጨርስም። ኢየሱስ ወይም ስላሴ የተባሉት ኢየሱስ ከመወለዱ በፊት ነው ስላሴ የነበሩት ማለት ነው። ይሄ ግልጽ እኮ ነው።
ስላሴ ኢየሱስ ከመወለዱ በፊት ኢየሱስ የሚለው የስጋዊ መጠሪያው ነው እያልኩ እኮ ነው። ከተረዳኝ ለመረዳት ከሆነ ሐሳብህ ለክርክር ከሆነ ወይም ደግሞ ቆይ ጠይቃለሁ። ቆይ የሆነ ሜሴጅ እየመለስኩ ነው ለሰው ጠይቅ፣ ችግር የለውም ይመለስልህ። ለመረዳት ነው የሚጠይቀው መጌታ። እሺ ሂዝ ጥሩ ልጅ ነው፣ ችግር የለውም። ግን ከኔ በፊት የገባው ልጅ ጋራ ትንሽ ደግሞ እንትን አድርገህ ቆይ ሜሮን ሙስሊም አድርገህ እንዳታየው እሺ። እኔ አንተ ስለ እግዚአብሔር ስጠይቅህ ስለ አላህ ነው የምትመልሰው። ይሄ ኮምፔር እያደረግን ነው ምናምን የሚለው ነገር እርሳው። ምክንያቱም አንደኛ ሙስሊም አይደለም፣ ሁለተኛ ደግሞ ክርስትና ራሱን ችሎ መቆም መቻል አለበት። እስልምና ስለሆነ ክርስትና እውነት ይሆናል ማለት አይደለም። ሶ ኖ ከዛ አንፃር አይደለም። ሆልዶን አሽራፍ አንተ አትበል አታወራብኝ አይደለም፣ እንደዛ አይደለም። አይ እናንተም ብዙ ጊዜ ንጽጽር ላይ ስትሰሩ እኛ ንጽጽር ላይ ስንሰራ ቤት አለን። እዚህ የተቀመጥነው ለማዳመጥ እንጂ ታብታብ ለማስደረግ ነው እንጂ ልናወራ አይደለም። አንድም አላወራሁም ከመጣሁ እስካሁን እና ታብታብ ኦኬ። ታዲያ ምንድን ነው ፕሮግራማችሁ? አንዴ መጠየቅ ብቻ ነው ፕሮግራማችሁ? ተረጋጋ። አንዴ ይቅርታ፣ አንዴ እሺ ቀጥል። አሁን ስላሴ የተባሉት ኢየሱስ ከመወለዱ በፊት ነው። ይኸውልህ ስላሴ የሚለው ስላሴ የተባሉት አዳምጠኝ፣ አይ አታድክመኝ። በመጀመሪያ ስላሴ ኢየሱስ ክርስቶስ ከድንግል ማርያም ማህፀን ከመወለዱ በፊት ወልድ ከነበረ፣ ወልድ ማለት ለወንድ ልጅ የሚሰጥ ስያሜ እንጂ ጾታ አለው ራሱ። ወልድ ከተባለ ወንድ ማለት ነው እንጂ ሴት ቢሆን ለምን ወለተ አልተባለም። ኦኬ መልካም። ቆይ ፊሎሶፊካል የሆነ ጥያቄ ልጠይቅህ። አንተ ነው ፊሎሶፊካል አይደል? ለምን ይጠይቀኛል? የጠየቁህን መልስ። ላስረዳህ ነው። ኢየሱስ ከድንግል ማርያም ማህፀን ከመወለዱ በፊት እኔ በቀላሉ መልስልኝ እኮ ገባኝ እኮ ወልድ ስለተባለ ወልድ የሚለው ራሱ ወንድን አመላካች ነው አልከኝ። ግልጽ ገባኝ። ነገር ግን ልጠይቅ የምወደው በቃ ንፋስ፣ አየር፣ መኪና ምናምን እንዳትለኝ። አልፈልግም። ችግር የለውም። አልፈልግም። አውቀዋለሁ። አውቀዋለሁ። የምጠይቀው አውቀዋለሁ። አትጠይቀኝ። ሳልጠይቅህ ልታውቀው አትችልም። መጀመሪያ አውቀዋለሁ። አዙረህ ልታመጣው ይቺ የተለመደች አሰልቺ ነገር ነው የምታመጣት። ችግር የለውም። ምንድን ነው ልልህ የፈለኩት? መልስልኝ። ለምን ወለተ አልተባለም? እሱ መልስ። ለምን ወለተ አልተባለም? መጀመሪያ አዳምጠኝ። እኔ ልልህ የፈለኩትን ለምን ወለተ አልተባለም ማለት አልገባኝም። አባባልህ ለምን በወንድ ልጅ ጾታ ተጠራ? ይኸውልህ እየነገርኩ ያለው ሲጀመር ይሄ በወንድ ልጅ አምሳል ለምን ተጠራ? ፀሐይ ለምሳሌ ፀሐይን ስትጠራ በምንድን ነው? እኔ እሱ እኮ ነው የማውቀው። መኪና፣ አየር፣ ድንጋይ ልታመጣ ነው። እሱ እኮ ያ ድንጋይ፣ ያቺ መኪና፣ ያ ቤት ምናምን ብለን ነው የምንጠራው ልትለኝ ነው። ኢየሱስ እሺ ነገር መልሰኝ። ወንድ ከተባለ አዳምጠኝ። ይሄ ስያሜ የተሰጠው በቃ ሜሮን ትሻለኛለች። አንተ አሰልቺ ነህ። ኦኬ አሰልቺ ነህ። ገባኝ። በቃ እሺ ከሜሮን ጋር ነው አውራ። በቃ ምክንያቱም እንድትረዳ ታሰለቻለህ። አታውቀውም ራሱ ታሰለቻለህ። ዝም ብለህ ኢየሱስ እችን ልመልስለትና ከዛ ትቀጥላለህ። ሜቢ ጥያቄው ስላልገባ ነው። እሱ እያለ ያለው ምንድነው ለምን ወንድ ሆነ ነው። ቤሲክሊ እግዚአብሔር ሊገለጽ ሲፈለግ የወንድን ጾታ ነው የወሰደው፣ ወንድ ለመወለድ ማለት ነው፣ ሴትን አይደለም። በቃ አጭር መልስ። ችግር አለው? ስለዚህ እኔ ችግር አለው አላልኩም። ይሄ ከሆነ አትደረብ አንተ። እሷ እየመለሰች ነው፣ አንተ ሚውት አድርግ። ዋናው ሰዎችን ለማዳን ፐርፐዝ ስለሆነ የመጣው ወንድን ሆኖ መርጦ ወንድ ልጅ ተወልዶ እኛን ለምንድን ነው ወንድነትን የመረጠ? ለምን ወንድነትን መረጠ? ለምን አሁን ይሄንን ለምን እያልክ መጠየቅ ኦኬ። በቃ እግዚአብሔር ስለፈለገ እኮ። ለምንድን ነው ወንድነትን የመረጠው? በቃ እንዴ ስለመረጠ ወንድን ሆኖ መጥቶ በወንድ ልጅ። ለምንድን ነው ወንድነትን የመረጠው? ለምን ሴት አልሆነም? ኧረ መልሺ ሜሮን።
ካልተገለጸ አልተገለጸም አይደለም። ይሄም ወንድ የወጣው እኮ ከሴቲቷ እኮ ነው። because ዘፍጥረት 1 ላይ ስትሄድ ምን ይላል? ከእርሷ የሚወጣው ለምን ከሴቲቷ ለምን ሴት አልወጣችም? ለምን ሴት አልሆነም? ለምን? ኦኬ ከዛ ደግሞ ሴት ብትሆን ደግሞ ለምን እንዳልሆነ ብለህ ትመጣለህ ማለት ነው አይደል? አልመጣም። ሁለት ጾታ በአንድ ላይ መውጣት አይችልም አይደል? አንድ ይችላል። ለምን አይችልም? ለምን አይችልም? ይችላል እንጂ እጠይቃለሁ። ወንድም ሴት ሆኖ ይመጣል። ምን ችግር አለው? አለ እኮ ተፈጥሮ። ምንድነው? ለምን ሴት አልሆነም? ለምን ሴት አልሆነም? ለምን ሴት አልሆነም? አትረብሽ። አልወድም። እኔ ከአንድ ሰው ጋር ነው ያወራው። አጭር መልስ ነው። አጭር ጠላ ቤት አታድርግ። ለምን ሴት አልሆነም? እሺ እግዚአብሔር አንድ ጾታ መረጠ ወደ ምድር ለመምጣት እኮ። ለምን አንድ ጾታ መርጦ ለምን ሴት አልሆነም? ለምን የሴት ጾታ አልመረጠም? ይጠየፋታል። ሴትነት ጎዶልነት ነው። ሴትነት ውርደት ነው። ሴትነት ዝቅ ማለት ነው አይደለም እኮ። ለምን ሴት ነው? ለምሳሌ ያም ወንድ የመጣው ከሴቷ ውስጥ ተወልዶ ነው። ሴቷ ባትኖር ነው እኮ። ለምን ሴት አልተወለደችም? ለምን ሴትነትን አልመረጠም? ለምን? ኦኬ ይሄን ብሎ መጠየቅ ማለት ለምን እግዚአብሔር መጀመሪያ ወንድን ፈጠረ ከዛ ሴቷን ደግሞ ከጎኑ ለምን ፈጠረ ብሎ እንደማሰብ ነው። ይሄ ደግሞ የእግዚአብሔር ስራ ነው። አላልኩም ማለት ነው እንዴ? ለምን ሴትን አልመረጠም? ለምን የሴት ጾታ አልመረጠም? ነው የሱ ፈቃድ የእግዚአብሔር ፈቃድ የሚባል ነገር አለ። ኦኬ አልተገለጸም። አሁን አንተ አልተገለጠ ምንድን ነው የምፈልገው? አይደለም የእግዚአብሔር ስራዎች አልተገለጠም ማለታችን ነው። የተገለጸ ነገር ካለ ተናገሪያ። ተናገር። የተገለጸ ነገር ካለ ለምን ሴትነትን አልመረጠም? የተገለጸ ነገር ካለ ንገሪ። አልተገለጸም ማለት አልተነገረንም ማለት ነው። ከተነገረሽ ንገሪን። የተነገረሽን ንገሪን። እኔ ሴትነትን ያልመረጥኩት ያለሽ ካለ ንገሪን። እሱ ካላለሽ ግን አልተገለጸም ማለት ነው። አልተናገረውም፣ ግልጽ አላደረገውም ማለት ነው። ቀጥይ። ወይ ኪስ ወለድ ፍልስፍናሽን ንገሪን፣ ወይም ደግሞ በድፍረት አልተገለጸም በይ። ለምን ያሳፍርሻል? እሺ ጥያቄ። እሺ አሁን ሳስበው ጥያቄ ኢሎጂካል ነው ብዬ አስባለሁ። ኢሎጂካል ማለት ምንድነው? ሴትም ሆኖ ቢመጣ ለምን እንዳልሆነ የሚል ነገር ስምታመጣ ስለሆነ ጥያቄ ኢሎጂካል ነው ብዬ ዘጋዋለሁ። ሴትም ሆኖ ቢመጣ ለምን እንዳልሆነ የሚል ነገር ስለምታመጣ ያሳፍርሻል። አንድ ጾታ ነው ከአንድ ሴት ልጅ ባንድ የሚወጣው አይደል? አንድ ጾታ ልቀይረው። ግድ የለሽም። አንድም ሁለትም ሊወጡ ይችላሉ። ከሴትማ ሁሉም ጾታ ይወጣል። እሺ የሥላሴ አንዱ አካል ጾታ አለው። ዝም ብሎ የሥላሴ አንዱ አካል ጾታ አለው። እሺ ለእኛ ጾታን የምንሰጠው ለስጋው ነው፣ ለመለኮቱ ወደ እኔ ስለ ስጋ ስለ አጥንት ስለ ምናምን አላልኩም። የሥላሴ አንዱ አካል እና የሥላሴ አንዱ አካል ስጋ አይደል እንዴ? ስጋ አይደለም የሥላሴው አንዱ አካል? ቃል ስጋ ሆነ ነው የሚለው። ከዘላለም እኮ የሥላሴ አንዱ አካል ስጋ አይደለም። ኧረ አዳምጪ። የሥላሴ አንዱ አካል ስጋ አይደለም። ቃል ስጋ ሆነ ሲል አዲሽናል ሂውመን ኔቸርን እላዩ ላይ ወሰደ። ኦር ደግሞ እኮ የሥላሴ አንዱ አካል ያገንዘቡን ያደረገው አዳምጪ። ያገንዘቡን ያደረገው ስጋ የሥላሴ አንዱ አካል አይደለም ወይ? እሱን መልሺ። ለምንድን ነው የምታደክሚው? እንደዛ ከሆነ የሥላሴ አንዱ አካል ጾታ አለው ነው። ጾታ የምንሰጠው ለስጋው ነው። ልክ እኮ ስጋውን ነው የምለው። የሥላሴ አንዱ አካል እኮ ስጋ እኮ ነው። ያ ቃል ስጋ ለበሰ የተባለው ያ ስጋውን ገንዘቡ ያደረገ ያ በምድር ሲመላለስ የነበረው ያ ከማህፀን የተወለደው ኢየሱስ ክርስቶስ ነው የሥላሴ አንዱ አካል። ሌላ ነው እንዴ? አይደለም። በቃ ጾታ አለው። የሥላሴ አንዱ አካል ጾታ አለው እኮ ለስጋው። ስጋው አትበይኝ። ስጋው ነው የሥላሴው አንዱ አካል። መለኮቱ ቆይ መለኮቱ እኔ ስለ መለኮት አላወራም። መለኮቱ ሳይፈጠር በፊት ሚስጥረ ስጋ ተብሎ ስሚ፣ ስለ ቃል መኖሩ አይደለም። ቃሉን ተዩ። የሥላሴ አንዱ አካል ግን ለመለኮቱ ጾታ ከመምጣቱ በፊት ስለነበረ ነው። መኖሩን አይደለም እኔ የጠየቅኩሽ፣ እሱን አይደለም። የሥላሴ አንዱ አካል የሚባለው ቃል ኑሮ ስጋ ስለለበሰው ኢየሱስ ነው አይደል? የሥላሴው አንዱ አካል ቤቢ ስጋ ከመልበሱ በፊት ነበር። አዳምጥ። አንተ ሚት አድርግ። እኔ እያወራሁ ያለሁት ከአንድ ሰው ጋር አትረብሽ። ጠላ ቤት አይደለም። ስጋ የለበሰው አካል ነው አይደል? የሥላሴ አንዱ አካል። ቴንክ ዩ። ስለዚህ ያ የሥላሴ አዳምጪ። መግለጫችን አንዱን ሳይቀየር ተቀየሩ አለመቀየሩ እኔ አልጠየቅኩም። ስለዚህ የሥላሴ አንዱ አካል ጾታ አለው በስጋ በአጥንት በደም በጥርስ አትበይ። የሥላሴ አንዱ አካል የሚባለው
የስላሴ አንዱ አካል የሚባለው እኔ ላግዛት ከፈቀድክልኝ ሚት አድርግ ሚት አድርግ ካልሆነ ጠልዛለሁ ሚት አድርግ አንተ ደግሞ እውቀት አለ ደግሞ ልመልስልህ ውጣ ምን ትሰራልኛለህ እንዴ መንግስተ ሰማያት ነው የገባው አንተ ደግሞ ውረድ ጥናዣ እንትናን አስገባው ሲዳንን በማል እየገባ መልሽ ዳን ፔንቴኮስታል አለ እስቲ አንድ ያስገባው ዳንን አንቺ ዳኒ ትርጉም አንድ ጥያቄ ጠይቀው ትናንት ወድቋል እሱ ትርጉም የለውም እውቀት የለውም አንድ ጥያቄ ጠይቀው እውቀት የለውም የምር እኔ ሰው በአንድ ጥያቄ ነው እንትን የማደርገው የምመረምረው ካላለፈ እየጠለዝኩ ነው ቅንድሙን እየላጨው ወሳንጆ ጋር ማገናኝ ግን ያው ከሪስፔክትም ለዛ ነው እሺ ሂድ ተይ እንጂ የምርሽ ነው እኔ በቃለሁ እንኳን ላንተ ተይ እንጂ እኔ ኢየሱስ እኔ ብዬ ማውራት አልወድም እኔ ግን ኢየሱስ ራሱ ቁጭ ብሎ እኔ ጋር ቢያወራ እኔ የምጠይቀውን ጥያቄ አይመልስም አዎ መልሻው ልጅ እንደዛ ሊያስብ ይችላል ግን እንደዛ መልሽ እንደዛ ነው እናንተ የማትችሉትን ፊት ብላችሁ እንደዛ ስትሉት እኔ እንደዚህ ብዬ ነው እንትን ማሳያችሁ ማለት ነው ልቅና ምን ማለት ነው ስትናገር ስትራይክ አለማረጉ ራሱ ትግስቱን አትሄጂም የትም አትሄጂም የጠየቁሽን ጥያቄ አለ እድሉን እየሰጠ ነው ኤቭሪዴ ባቢሎን እሺ አዳምጪ የስላሴ አንዱ አካል ያ ስጋ የለበሰው ኢየሱስ ያ ስጋውን ገንዘቡ ያደረገው አምላክ እሱ የስላሴ አንዱ አካል ነው ከድንግል ማርያም ማህፀን ውስጥ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ወስዶ ስጋ የለበሰውን ኢየሱስ የስላሴ አንዱ አካል ነው ያ አካል ጾታ አለው የለው እሺ አሁን ከስጋው ከነፍሱ ስላልክ የሚቀይር ነገር የለም መለኮትነቱ አምላክነቱ አዳምጪ አታድክሚ ሰው እየታዘበሽ ነው አንተ እንደምትፈልገው እንደምፈልገው አይደለም ትክክለኛው መልስ መልሺ አጥንቱ ጥርሱ ቅንድቡ አትበኝ ስጋ ምናምን አለው ለምን ስጋ ስለለበሰ አጭር መልሻለሁ ስለዚህ የስላሴ አንዱ አካል ያ ስጋ የለበሰ አካል ስለሆነ ቴንኪው ስለዚህ የስላሴ አንዱ አካል ጾታ አለው አዎ ወይም የለው እኮ ለምን ስትል ደግሞ ለመለኮት ሆነ ስጋ ስለለበሰ አልልም እሱን አይደለም ለምን የሚባለውን ነገር ታዩ የስላሴ አንዱ አካል ተቀይሮ ስጋ ስለመለኮትነት አልጠየቁም እኔ ስለመለኮትነት አልጠየቁም ያ ስጋ የለበሰ አካል ክሪስቶሎጂን ማጣት አለብህ አዳምጪ በእናትሽ አንቺ ደግሞ አዳምጪ ያ ስጋ የለበሰው አካል ያ ነው የስላሴ አንዱ አካል ያ ስጋ የለበሰው ስላሴ የተባለው ራሱ ስጋ ስለለበሰ ነው ስላሴ የተባለው ከድንግል ማርያም ማህፀን ስለተወለደ ነው ሌላ ምንም ትርጉም የለውም ከድንግል ማርያም ማህፀን ከመወለድ በፊት ነበረ የሚለውን አባባል ትርጉም የለውም ትርጉም አልባ ነው እሱ እንዳታመጪውና ስጋ የለበሰው አካል ጾታ ካለው የስላሴ አንዱ አካል ጾታ አለው አዎ ወይም የለውም በይ ያ ቃል በስጋ ጾታ አለው ኦፍ ኮርስ ስጋ ስለለበሰ ቴንክ ዩ ስጋ ስለለበሰ የስላሴ አንዱ አካል ጾታ አለው አይደል ለስጋው ኦፍ ኮርስ ሲነጥ በስጋው የሚባለው እንደዚህ እንዳያችሁት እንደዛው ይሄዳል እኮ ነው የተባለው ስጋ ለብሷል እና አንከድ እንዴ ስለ ስጋው አትንገሪ አዳምጪ ሜሮን ስለ ስጋው አትንገሪ እኔ በስጋው ነው እኔ በስጋ ነው በአጥንት ነው በኩላሊት ነው አላልኩም የስላሴ አንዱ አካል የተባለው ስጋ ስለለበሰ ነው በስጋው አትበኝ ያ በስጋው የምትዩ አካል የስላሴ አንዱ አካል ነው ባጭሩ የስላሴ አንዱ አካል ጾታ አለው አዎ ባጭሩ አዎ በይ እስኪ ደፍረሽ በዩ ቆይ ደፍረሽ በይ ባቢሎን ዛሬ እናቴ ተው ቆይ አንዴ እንደሱ ደፍረሽ በይ አልልህም እንደሱ አይደለም ለምን መሰለም አልልህ አንድ ጥያቄ ልጠይቅ ኢየሱስ ክርስቶስ በአካል ከመገለጡ በፊት መለኮት ምንድነው መንፈስ ነው አይደለም የሱር ነው በል አይ ኢየሱስ ክርስቶስ በስጋ እኔ መልስልሻለሁ እኔ እሱ ምን እንደሆነ መንፈስ ነው እሱ ምን እንደሆነ አስረዳሻለሁ ግድ የለሽም መንፈስነት ማለት አትሄጂም እኔ ባቢሎን ነኝ እኮ አላወቅሽኝም እኔ ላይ እንደዚህ አይነት ጨዋታ ትጫወቻለሽ አንተ በእውነት በጣም አትሄጂም ወይ እንዳባረርሽ ነው የፈለግሽው ወይ ሚዩት እንዳደርግሽ ነው ወይ ጥያቄውን ለመጠምዘዝ አይቻልም የጠየቁሽ ጥያቄ የስላሴ አንዱ አካል ጾታ አለው ወይ ነው አዎ ብለሽ መልሺ ከዛ ሌላ ጥያቄ ይከተላል መልሺ ስለ መንፈስነት ትጠይቀኛለሽ እንዴ መልሺው
እሺ እኔ ብቻ መመልሰው ላይክ እንዴት ነው ዳያሎግ የምናደርገው ታዲያ? ማለት መልሺው እኔ ጥያቄ አስከትላለሁ መመለስ አለብኝ ማለት ነው። ባቢሎን ትክክለኛ ነው። አንቺ አፍረሽ ነው እንጂ እኮ አንተ ሙስሊም አይደለም። የስላሴ እየጠየከኝ ነው። እንደ ሙስሊም ነው እየጠየከኝ ያለው። ለምንድን ነው እንደ ሙስሊም የጠየቅኩሽ? ለምን አላሁ አክበር እያልኩ ጠየቅኩሽ? እኔ ሙስሊም አይደለሁም ትላለህ እኮ። እኔ እኮ አላሁ አክበር እያልኩ ጠየቅኩሽ። የእኛን አስተምሮ መረዳት መቻል አለብህ። የአንቺ አስተምሮ እኮ ነው የምጠይቅሽ። ደፍረሽ መናገር ያልቻልሽ እኮ የአንቺ አስተምሮ ነው። ያሳፈረሽ የራስሽ አስተምሮ እኮ ነው እንዴ። አላሳፈረኝም። ምንድነው የምትወሪው? ካላሳፈረሽ መስክሪያ ቃል ሆነው በስጋ ከተገለጠ በኋላ ጾታ አለው። ጾታ የምንሰጠው ግን ለስጋው ነው አልኩ። አለቀ። ስለዚህ ለስጋው ለአጥንቱ አይደለም። አልመለስሽውም። የስላሴ አንዱ አካል ጾታ አለው ወይ? አዎ ወይም አይ በይ እኮ እሱ አዎ ብዬ ግን ማለት ነው ስጋ ስለለበሰ ለመለኮቱ ግን ጾታ ስጋ ስለለበሰ አትበኝ። እኔም እየጠየቅኩ ያለሁት ስጋ ስለለበሰ አምላክ ነው። በአንቺ እምነት ስጋ ስለለበሰ አካል በሰ ነው። የስላሴ አንዱ አካል የሆነው ያ ገንዘቡ ያደረገው ስጋ የማን ስጋ ነው? የማን ስጋ ነው ስትል ያ ስጋ ገንዘቡ ያደረገው ስጋ ካልከኝ በኋላ የማን ስጋ ነው ትለኛለህ እንዴ? ምን አይነት ጥያቄ? የራሱ ነው። የራሱ ነው አይደል? የራሱ ቴንክ ዩ የእግዚአብሔር ስጋ ነው። የእግዚአብሔር ስጋ ነው። ያ እሱ አምላክ ነው። ኦኬ ስጋ የለበሰው አምላክ ነው። ቆይ ስለዚህ የእግዚአብሔር አካል ይዳሰሳል አይዳሰስም? በስጋው ለተገለጠው ኢየሱስ ስትል እኮ ስጋ ስለለበሰው የስላሴ አካል እያወራ ነው። እሱ ስጋውን መንካት ይችላል፣ መዳሰስ ይችላል። አታስፊው። ስለዚህ የእግዚአብሔር አካል በስጋ መዳሰስ ይችላል አይደል? ኦኬ እግዚአብሔርን ስትል ማለት ነው ስለ ምንነት እያወራ ነው። ስለ ምንነትም ስለ ማንነትም ስለ ምናምንም ይሁን እግዚአብሔር አዳምጪ፣ እንዳትሄጂ ወደ ሌላ። እግዚአብሔር ስጋ ምንድነው? ገንዘቡን ያደረገው ስጋ አለ። ያ ስጋ የማን ነው? የራሱ የእግዚአብሔር ነው። ስለዚህ የእግዚአብሔር አካል ይዳሰሳል። የቃል ነው የምትለው ወይ? አየህ አይደለ? መጀመሪያ ቃል እግዚአብሔር አይደለም። ቃል እግዚአብሔር አይደለም። ሁለት ካታጎሪ ቃል እግዚአብሔር አይደለም። ቃል እግዚአብሔር አይደለም። ባንቺ ቃል እግዚአብሔር አይደለም። ክርስቲያኖችን እየሰማ ቃል እግዚአብሔር አይደለም ወይ? ታዲያ እግዚአብሔር ከሆነ ስለሆነ እኮ ነው እንደዛ ብዬ የምጠይቀሽ። እንደዛ ከሆነ ስለሆነ ነው እግዚአብሔር ብዬ እየተናገርኩ ያለው። ኦኬ አንተ ሁለቱም እያፈረስኩ ነው። ምንነትና ማንነት አለ። ምንነትና አምላክነትና ማንነት አለ። እሱን አደባልቀው። አልደባለቅኩም። እግዚአብሔር በስጋ ይዳሰሳል ወይስ አይዳሰስም? አዎ ወይም አይ? ቃል በስጋ ከመጣ በኋላ ቃል እግዚአብሔር ነው አይደል? አካል አለው። ቃል እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው አይደል? አዎ እሱ ስጋ ሳይሆን፣ ስለዚህ ያ ስጋ የለበሰው ቃል ነው የምጠይቅሽ። ያ ስጋ የለበሰው ቃል ነው እየጠየቅኩ ያለሁት። እግዚአብሔር በስጋ ይዳሰሳል አይዳሰስም? ኢየሱስ ነው የምትለው። ኢየሱስ ስጋ የለበሰው ኢየሱስ እኮ ነው። አልነጣጥልም። ቆይ እግዚአብሔር በስጋ ይዳሰሳል አይዳሰስም? መልሺው። ኢየሱስ ክርስቶስ በስጋ ይዳሰሳል አይዳሰስም ምትለው ስለ አካል እያወራ ነው። አዎ እግዚአብሔር የሚባለው ማዕረግ የለውም። ስለዚህ ኢየሱስ እግዚአብሔር አይባልም። ኢየሱስ እግዚአብሔር አይባልም። ማዕረጉ የለውም። ኢየሱስ ስጋ ስለለበሰው ስጋ ይባላል አይባልም? ያ ስጋ የለበሰው አዳምጪ፣ ያ ስጋ የለበሰው አካል እግዚአብሔር ነው አይደለም? ነው በምንነቱ እግዚአብሔር ነው። ኦኬ ቆይ እግዚአብሔር ከሆነ እግዚአብሔር በስጋ ይዳሰሳል አይዳሰስም? ቃል በስጋ ይዳሰሳል አይዳሰስም? እግዚአብሔር ቃልም እግዚአብሔር ነበር የተባለውን እግዚአብሔር አንድ አያችሁ
አምና መቀበል አልቻለችም። ቃል እግዚአብሔር ነበረ የሚባለው ሰው እየሰማሽ እኮ ነው አንቺ የምታወሪውን ነገር። አንቺ ምን አታፍሪም እንዴ? አንቺ ደግሞ የትም አታመልጥም ትያለሽ እንዴ? እንደዚህ ከፊትም ከኋላም እየጠለጥኩሽ ሰው ይታዘበኛል አትይም እንዴ? የትም አታመልጥም። አራዳ ማለት ነው። አራዳ ብቻ ሳይሆን አራዳ ብቻ ሳይሆን የአራዶች ቁና ነኝ እኔ። ልንገርሽ እንደዚህ አይነት አማርኛ እንዳትጠቀሚ እኔ ጋር። እግዚአብሔር በስጋ ይዳሰሳል አይዳሰስም? መልሺው፣ የትም አትሄጂም። ይኸው እየተባለክ ነው። አልደባለኩም። አሁን ስለ አካል እየጠየቀኝ ነው። ስለዚህ ምንድነው የምትለው? እኔ ስለመዳሰስ አልልም፣ ኢየሱስ ክርስቶስ አልልም። እግዚአብሔር ቃል የነበረው ቃል አዳምጪ፣ አይፈርስም። ቃልም እግዚአብሔር ነበረ ካለ መጽሐፍ ቅዱስ ያ እግዚአብሔር የሚባለው ቃል ስጋ ከለበሰ እግዚአብሔር በስጋ ይዳሰሳል ወይ ብዬ ነው የምነግርሽ። አሁን እግዚአብሔር ማለት ብላችሁ መጥራት ከበዳችሁ አይደል? ኢየሱስ እግዚአብሔር ነው፣ ቃል ነበረ፣ ቃልም እግዚአብሔር ነው ብላችሁ እድሜ ልካችን ስታንቁሩበት የነበረው ጥቅስ አሁን ይዳሰሳል አይዳሰስም ብዬ ያ ስጋ የለበሰው አካል እግዚአብሔር ብዬ ስልሽ እግዚአብሔርነቱን እንኳን አምነሽ መቀበል ከበደሽ። ግን ትቀበየዋለሽ። ያ ስጋ የለበሰው አካል ይዳሰሳል ወይስ አይዳሰስም? መልሺው። ይኸው የላስት ኩዌስችኗን ጠይቃት እስቲ። ይቅርታ እየነገርኩሽ ነው። ስጋን ገንዘቡ ያደረገ እግዚአብሔር በስጋው ይዳሰሳል አይዳሰስም? ኦኬ፣ እግዚአብሔር ስትል ካታጎሪ ደባለክ ምለው ስለምንነት እያወራሁ ሁለት ካታጎሪ። ስለዚህ አልደባለኩም። ስጋ የለበሰው ቃል እኔ ከፈለኩ ስል እኔው ጠይቄ መልስልህ። በቃ እኔ ላይ ድራማን ፖለቲካ መስራት የሚችል አንድም ሰው አይኖርም። ከፈለግሽም ከዚህ በኋላ 16 ሰዓት ላስተናገድሽ እችላለሁ። ጎሮሮሽን ደርቆ ቂጥሽ እስኪያልብሽ በቂጥ አስለጥሽታለሁ እንጂ ሳትመልሻት አትሄጂም። እኔ ላይ እንደዛ ፖለቲካ እንዳትሰሪ። አሁን ጥያቄ ያ ስጋ የለበሰው እግዚአብሔር በስጋ ይዳሰሳል አይዳሰስም? ያ ስጋ የለበሰው ቃል ለምን አትልም? ቃል እኮ ስለ አካል ያወራን ነው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ዘንድ ነበረ። አዳምጪ። በመጀመሪያ ቃል ነበረ። ስሚ፣ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር አዳምጪ። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተባለ። ከዛስ ቃልም ስጋ ለበሰ ተባለ። ቴንኪው። ቃልም እግዚአብሔር ነበረ የተባለው አካል ቃልም ስጋ ለበሰ። አዳምጪ። የትም አትሄጂም። ቃልም ስጋ ለበሰ የተባለው አካል እግዚአብሔር ነው። የት? ዮሐንስ 1:1 ላይ ቃልም እግዚአብሔር ነበር የተባለው አካል ነው ስጋ የለበሰው። ስለዚህ ያ ስጋ የለበሰው እግዚአብሔር በስጋ ይዳሰሳል አይዳሰስም? መልሺው። ያረል አሁን ኢንሰርት አረክ ደገመው ጥያቄው። አይ ከቅድሙ ለየት ነው ጥያቄው። ምንድነው? አልተለየም። መልሺው። እሺ እኔ ዝም ልበል? እውነተኛ ጥያቄ ከጠየቁ መልሺ። ያልከው ከሰማው መልሺ። ያልከው ምንድነው? ያሃ ስጋ የለበሰው ቃል ይዳሰሳል ቃልም እግዚአብሔር ነበረ የተባለው ያ ቃል እኮ ጥያቄ አሁን ልመለስ ያ ቃል እኮ ቃልም እግዚአብሔር ነበረ የተባለለት ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የተባለለት አካል ነው ስጋ የለበሰው። ስለዚህ ዮሐንስ 1:1 ላይ እግዚአብሔር የተባለ አካል ስጋ ለብሶ ስጋውን ገንዘቡ አድርጎ ያ ገንዘቡን ያደረገው ስጋ ይዳሰሳል አይዳሰስም ነው ብዬ እየጠየቅኩ ያለሁት። እሱን መልሽ። በምድር ላይ ተንቀሳቀሰው ኢየሱስ ነው። ስለ ኢየሱስ እያወራ ይዳሰሳል። ታንኪው። ስለዚህ አካሉ ስጋው እያወራ ስለሆነ ማለት ስጋ የለበሰውን ወቃል እየተናገርኩ ነው። እሺ፣ የሚደሰስ አምላክ አለ፣ የማይደሰስ አምላክ ደግሞ አለ። በስጋ የተገለጠ አካል አለ። እናንተ ካታጎሪ ከሁለት ካታጎሪ የሚዳሰስ አምላክ አለ፣ የሚዳሰስ አምላክ አለ፣ የማይደሰስ አምላክ ደግሞ አለ። ቴንኪው። አጨበጭባለሁ። እግዚአብሔር የስላሴ አንዱ አካል፣ ስላሴዎች ሁላቸውም ጾታ የላቸውም ማለት አንችልም። የስላሴ አንዱ አካል ጾታ አለው ብላ መስከራለች። የስላሴ አንዱ አካል ይዳሰሳል ብላ መስከራለች። ቴንኪው።
ሁለተኛው አካል ግን አይዳሰስም። መንፈስ አምላክነት ይቆጠራል፣ ባህሪ ይቆጠራል። ሁለተኛው አይዳሰስም። ሶስተኛው ጠይቅሻለሁ። ቆይ ሶስተኛው ጠይቅሻለሁ። መንፈስ ቅዱስ ይቀራል። ስለ መንፈስ ቅዱስ ጠይቅሻለሁ። አዎ መንፈስ ቅዱስ ነው። ምክንያቱም ስለ አካል እያወራ ነው። አይዳሰስም። እኔነት ግን አለው፣ አካል አለው። እኔነት አይዳሰስም። መንፈስ ቅዱስ አይዳሰስም ስትል እኔ አሁን አንተ እንደምትታየው እኔ እንደምታየው እንደዛ አይታይም። ስለዚህ እንደዛ ከሆነ በእርግብ አምሳል የተገለጠው ማን ነው? እግዚአብሔር ራሱን እሱ በእርግብ አምሳል የተገለጠው ማን ነው? መንፈስ ቅዱስ ነው አይደል? አምሳል እርግብ ሆነ አይደለም የሚለው አይተህ ከሆነ በእርግብ አምሳል። ስለዚህ በእርግብ አምሳል የተገለጠው አካል ምንድን ነው? በእርግብ አምሳል የተገለጠው ምንድን ነው? መገለጥ መንፈስ ቅዱስ ነው ብራዘር እኮ አዳምጪኝ። መንፈስ ቅዱስ ነው በአምሳል እኮ አዳምጪኝ። አምሳል ስለሆነ እኮ ነው በእርግብ አምሳል እምልሽ። እግዚአብሔር አብ በምን አምሳል ተገልጦ ያውቃል? በሰዎች መልክ ተገልጦ ያውቃል። ለምሳሌ ለአብርሃም ዘጋር ግድ የለም ወደዛ እንዳትሄጂ። ኖ ሰፊ ነው፣ እሱ ሰፊ ነው። መላእክቶች አንቺ ባቢሎን ጋር ነው የምታወሪው አንቺ። የለም ስለ ብሉይ ኪዳን ምን አገባሽ አንቺ? ለአብርሃም የተገለጡት መላእክቶች ናቸው። እዛ ጋር አልወስድሽም። በስላሴዎች ዙሪያ ኧረ ተያቸው። ሙስሊሞች ምን ሊሆኑ አድኑኝ ነው? ሊያድኑሽ ነው? እየተማሩ ነው። ምንድን ነው የሚማሩት? እያዩ ነው። እየተገለጠ ምንድነው የሚማሩት? ሙስሊም አትበይ፣ ራስሽን ቻይ። ኮንቴ አያዳምጥልሽም። ሙስሊም አይዝረከረክም። እናቴ ሜሮን ሙስሊም እኔ አንድ ነገር ልንገርሽ። እኔ በማወራበት ሰዓት ቆይ ሙስሊሞች እኔ በማወራበት ሰዓት ሙስሊሞች እስልምና አላህ ምናምን ካላችሁ ነብዩ መሐመድ ካላችሁ ውጋት ነው የምለቅባችሁ። ሙስሊም አይዝረከረክም። ሙስሊም 3:16 ምናምን እያለ ምንድነው ጠዋት ወደ ሰሜን ከሰዓት ወደ ምስራቅ ከዛ ደግሞ ወደ ምዕራብ አቅጣጫውን እየቀያየረ ግራ የሚጋባ ትውልድ እንዳይመስልሽ። አንድ አምላክ ነው፣ አይወልድም፣ አልተወለደም ነው። በቃ ዝግትግት ነው። አንድ አምላክ የተገለጸ ማንነቱን ተገልጸዋል። ዲፋይን የተገለጸው ስትል እኔ በጣም ከበድከኝ ዛሬ። ባቢሎን በጣም እየሰማኝ አይደለም። ገና ከብድሻለሁ እንዴ? የተገለጸው አብ ነው ወይ? የተገለጸ አምላክ ነው የምናመልከው አላልሽም? የተገለጸው ስትል ምን ማለት ነው? መገለጽ በክርስትና ሁለት አይነት ትርጉም አለው። አላቅም የተገለጸ ነው። አታስረጅኝም። ግድ የለሽም። የተገለጸ አምላክ ነው የምናመልከው አላልሽም? ራሱን በገለጠ አምላክ። ስለዚህ ያ የተገለጸው አምላክ አብ ነው ወይ? አብ ማለት ወልድ ማለት መንፈስ ቅዱስ አንድ አምላክ ነው። ስለዚህ አብ ራሱን በልጁ ገለጠ ይላል። በልጁ ገለጠ። ቆይ የተገለጸው አምላክ አብ ነው። ዛሬ በእውነት ተጋጨ ብዙ ቦታ። በስማም ቆይ ግድ የለሽም። እንደዚህ አይነት አማርኛ እኔ በጣም ነው ምዝናናብሽ። እንደዛ ስትይ ደስ ነው የሚለኝ። ነዳጅ እየጨመርሽብኝ ነው። እንደዛ ስትይ እንደተርበተበትሽ ነው የምረዳው። እንዳላበሽ ነው የምረዳው። እንደተምታታብሽ ነው የማውቀው። ዮሐንስ 4:4 እግዚአብሔር መንፈስ ነው ይላል። ቆይ እግዚአብሔር መንፈስ ነው የተባለው ስለ አብ ነው እንጂ ስለ ወልድ አይደለም፣ ስለ መንፈስ ቅዱስ አይደለም። እግዚአብሔር መንፈስ ነው፣ በመንፈስ ሊመለክ ይገባል የተባለው። አሁንም የተገለጸው አምላክ አብ ነው ወይ? በወልድ በኩል የተገለጸው አምላክ አብ ነው ወይ? የተገለጸው ዲፋይን አድርግ ስል አላውቀውም ስላልከኝ ሙቭ ኦን አድርጌያለሁ ከዚህ ጥያቄ። ምክንያቱም መገለጽ ማለት ምን ማለት ነው የሚለውን አላውቅም አልከኝ። ምን ማለት ነው መገለጽ ማለት? ምን ማለት ነው? አንተ ነው አመጣይከኝ። መገለጽ ስትል ምን ማለት ነው? ምን ማለት በባህሪ ነው? ምን ማለት ነው? በአካል እሺ፣ በባህሪ ነው። ምን ማለት ነው? እኔ ቀለል ላድርግልህ። መገለጽ አትጠይቅኝም። መገለጽ ምን ማለት ነው? መገለጽ ምን ማለት ነው? መገለጥ አንተ እኮ ነው ጥያቄ ምንድን ነው? በአካል መገለጽ ምን ማለት ነው? ያልተገለጸ አምላክ አናመልክም ብለሻል። መገለጽ ምን ማለት ነው? ጎ ሄድ መልሽ። እሺ ኦኬ። በማንነቱና በምንነቱ የማናቀው ማለት ባህሪውን የማናቀውን አምላክ ማለት ነው። ኦኬ። ስለዚህ ለምን እኛ አካልን ለእግዚአብሔር ስለማንሰጥ ፊዚካሊ ስለማንሰጥ ቆይ እኮ በማንነቱ ምን ሆኖ እንዴት ተገለጸ? በምንነቱ ምን ሆኖ
እንዴት ተገለጸ? በማንነቱ ማን ሆኖ እንዴት ተገለጸ? በምንነቱ ምን ሆኖ እንዴት ተገለጸ? አስረጂ። እሺ እግዚአብሔር አብ ዕብራውያን መጽሐፍ ላይ ምን ይላል? ድሮ በነቢያት እግዚአብሔር አብ ስለ አብ እየተናገረ ነው ተናገረን ይላል። አሁን ግን በልጁ አለ። ምንድነው በልጁ የተናገረን? ራሱን ገለጠለን። ቆይ አልጨረስኩም። ኢየሱስ ክርስቶስ ደግሞ የአብ የእግዚአብሔር ሙሉ ነጸብራቅ እንደሆነ መጽሐፍ ቅዱስ ይናገራል። ምንድነው? እኔን ያየ አብን አየ አለ እኮ። በቃ አለቀ፣ ግልጽ። እሱን አየ ማለት አብን አየ። ባህሪው በክርስቶስ ቆይ ስለዚህ ባህሪው አይደለም አባቱን ገለጠ ማለት ነው። ቆይ ስለዚህ ያ የተገለጸው ያ የተገለጸው አምላክ አብ ነው አይደል? ያ ስጋ የሆነው አምላክ ነው። ኮኒ ይቅርታ እየሰማኝ ስላልሆነ ነው። ባቢ ነው ትንሽ እየሰማኝ ፋሎ ለማድረግ ሞክር። እየሰማሁሽ ስላልሆነ አይደለም። ቄጥሽን ስሚ፣ ተደናብረሽ ቄጥሽን አልቦሽ ሌላ ነገር ነው የምታወሪው። የምትጨብጪውና የምትይዙን ጠፍቶብሽ ዝም ብለሽ ነው የምትቀባጭሪ። እየቀባጠርሽ ያለሽው አሁን ሁሉ እየተናጋ ነው። ስላሴው ጾታ አላቸው። ምሳሌ ነው፣ የባህሪው ነጸብራቅ ነው ኢየሱስ ክርስቶስ። ቆይ የባህሪው ምሳሌ ምናምን አትበል። እጅግር ባት ምናምን ብለን አይደለም። እግዚአብሔር ምን አልሽ? እኛ ጋር እጅግር ባት እጅግር መዳፍ ምናምን የሚባል ጭንቅላት የሚባል የለም እኮ እያልን ነው። የለውም አፍ የለውም እግዚአብሔር። በፈጣሪ አፍ የለውም ወይ እግዚአብሔር? እኛ በሚገባ መልኩ ስለተጻፈ ነው ተናጋሪ መሆኑን ለማሳየት ነው። አፍ አለው የለውም እግዚአብሔር? አፍ አለው የለውም? ዮሐንስ 4:24 ቫይሌሽን ስክሪንሻት ላደርገው ሪሞቭ አድርጋት እያለኝ ነው። መጣ አይደል ወደ አንቺ አላደርግሽም፣ ካንስል አደርገዋለሁ ቢዘጋብኝ። የትም አታምጭ። አወረደሽ እንደ አንቺ ተንከሲስ መጣብሽ ወደ ራስሽ። ራሱ ሴት ልጅ ሆነሽ በዚህ ልክ እየተረተርሽ ስለሆነ እኮ ነው። ራሱ ነው የነቀላት። እሷም አይተዋለች። እንዴት አይነት አድካሚ ትውልዶች የማያውቁትን ነገር ነው። ምክንያቱን አግኝተሽ ነው የወጣሽው። ነይ ተመለሽ፣ ያስገባሻል። ካንስል አድርጌው ነበረ። ለምን እንዳባረረሽ አላውቅም። ራሱ ግን ትመለሻታለሽ። ቤተልሔም ሰላም። ቤተልሔም የት አለች? ሰሚሮ ፈልጋት እስኪ። ሜሮንን ፈልጋት። ሰሚሮ ፈልጋት። ወጋህታ ሰላም። ወጋህታ አቃጥልሃለሁ እኔ ገና። ኖ አይ እኔ በነገራችን ላይ አንዴ የምታስወራኝ ከሆነ አፍህን ላዘጋ ሁሉ እችላለሁ። ችግር የለውም። አፌን ካዘጋኝ ደስ ይለኛል። እኔ ደስ ይለኛል። ጾታው ላይ የምታደርገው እኔ የምጠይቀህን ጥያቄ ተረጋጋ።